የኢትዮ አማራ ሊቃን በአጠቃላይ መሰረታዊ ችግር አንደኛ መርህ የለሽነት ሲጠቅም ለራሴ አይጠቅም ግን መፍረስ አለበት የሀገር ጠላት ነው ተብሎ ህገ መንግስቱንም እንደዛ ነው የሚያደርጉ ለነሱ የስልጣን መቀራመት ስትራቴጂ ይጠቅማል ብለው ሲያስቡ ህገ መንግስቱንም ይጠቅሳሉ ማይጠቅም ከመሰላቸው ግን በቃ የሀገር ሁሉ የጥፋት መሰረት እሱ ነው ብለው ደግሞ እሱን ያወግዛሉ ክልሎች የጎዱናል ክልል በጣም በታኝ ነው ከፋፋይ ነው ክልል የሚባል ቃል ነው አፓርታይድን የመሰረተብን ወዘተ ይሉና የአማራ ክልል ግን ድንበሩ መስፋፋት አለበት ይሏል ለነሱ መስፋፋት ነው ወልቃይት እና ራያን እና ቅማንት እና መተከልን ደራን ለናምን ለመሻማት ክልልነት አለ ጠቃሚ ነገር ነው ግን ሌላ ጊዜ ግን ክልልነት የአፓርታይድ ስርዓት ህዝብን የሚከልልና የሚለያይ የሚከፋፍል ምናምን ነው ይላሉ ሶ ይሄ የተለመደ መሰረታዊ ችግር አይ ቲንክ ወደፊትም ለመራመድ እንዲያስፈልግ አይደለም እነሱ እንደ ፖለቲካ ሊቃን የአገሪቱ ውስጥ ተቃሚነት እንዲኖራቸው ለነሱ ጥቅም እንዲሆኑ እንዲበረክቱ ከማድረግ አልፎ ከሌሎች ኃይሎች ጋር እንኳን ወግ ባለው መንገድ ለመነጋገርና ለመወያየት ለመደራደር ለመከራከር የሚመቸው መርህ ያለው የፖለቲካ ሊቅ ሲኖር ነው በመሰረቱ እዛ ክልል ያለው አንዱ ትልቁ ክስረት መርህ የለሽነት እንደ ልብ የሆነበት ከታሪክም ከየትም እያጠቀሱ ሲመቻቸው የዘር ማጥፋት አዋጅ ያውጃሉ ሌላ ጊዜ የአንድነት አዋጅ ያውጃሉ ህዝብ ተባበረ ብለው የሚበሳጩ እኮ ናቸው እንዴት ኦሮሞው ጸጋይ ከትግራይ ጎን ቆመ ከቅማንት ጎን ቆመ ከሲዳማ ጎን ቆመ ብለው አንተንም አንድ ላይ ሰብስበው ጁንታ ምናምን በሚጠሉት ስም ይጠሩሃል ስለ አንድነት ግን የሚሰብኩት እነሱ ናቸው ሁለት የተለያዩ ህዝቦች ስለተጋገዙ ለምን ያልቆረቆራቸዋል ስለ አጋርነት ምናምን ምናወራው ምናስተምረው ምንደራጀው እኛ ነን ኔጌቲቭ ፖለቲኪንግ ነው የሚያደርጉት ማለትም ሊያጠፋህ ነው እያጠፋህ ነው እያረደህ ነው ደሞ ይሄንን እየፈበረኩ ነው ሄደው ሰው ይወሩና ቀውስ ይፈጥሩና ተኩስ በተሰማበት ቦታ ሁሉ እኛ ታረድን እኛ ተፈናቀልን ስለዚህ ኑዝመቱ ይላሉ እና ተራውና ተርታውን ህዝብ ምስኪኑን አይቶ የማያውቀው ወለጋ ሄዶ እንዲሞት ያደርጉት አይቶት የማያውቀው ወደፊትም ይኖርበታል ብሎ ያላሰበው አገር ሄዶ ምንም ጥቅም በማያገኝበት ቦታ እንዲሞት ይከሰክሳሉ ምን ማለት ነው መሪ የለሽነቱ ዋና ችግር ነው ቀጥሎ ደግሞ አውንታዊ አጀንዳ ሳይኖር በአሉታዊ አንዳንዴም በተፈበረከ የፍርሃት ዘመቻ ለህዝብ ፍርሃትን በመሸጥ ማለት ነው ፊር ሞንገሪንግ ስኬር ሞንገሪንግ ማስፈራሪቾ ይዞ ኦነክሽን የሚባል ማስፈራሪቾ በዚህ ጁንታ ወያኔ ምናምን የሚባል ማስፈራሪቾ በዛ ይሄ ማሳ ውስጥ ወፍ ምን ጠብቅበታል አይደል ሰው የሚመስል ግን